زخرف الدنيا وأقبل مسرعا لمجالس بالعلم طابت منزلا وكفاك فخرا أن تكون مجاهدا في العلم ترجو أن تكون الأولا مع زمرة الأطهار. بسم الله والحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد، إن شاء الله من مقدمة الحضرمية البافض كملوا كتاب ጨርሰናል። እንግዲህ ወደፊት የምንጀምረው አዲስ ኪታብ ነው፣ ሌላ ነው። ዑምደቱ ሳሊክ ወዑደቱ ናሲክ የሚባል ኪታብ፣ እሱን ነው የምንጀምረው። ኪታብ የሌላቸው ሰዎች እየገዙ መከታተል ይችላሉ ማለት ነው። ይህ ኪታብ እንግዲህ في مختصر الإمام الشافعي በሶስተኛ አራተኛ ደረጃ ላይ የሚቀራ ነው። መጀመሪያ ሰፊና አለ፣ ቀጥሎ አቡ ሹጃ አለ፣ ሶስተኛ ሙቀድመቱል ሐድረሚያ ነው። وهذا رابعه፣ ይሄ አራተኛው ነው። እንግዲህ ፊቅህ الإمام الشافعي ላይ የተጻፈ ነው። ፊቅህ በመሰረቱ ምን እንደሆነ እንዴት እንደመጣ في زمن النبي صلى الله عليه وسلم በነብዩ ዘመን ጊዜ እንዴት ነበር፣ ከዛ በነብዩ አለይሂ ሰላቱ ወሰለም ባልደረቦችም ጊዜ እንዴት ነበር፣ في زمن التابعين እንዴት ነበር በታቢዒዎችም ጊዜ፣ እንዲሁም في زمن تابع التابعين እንዴት ነበር የሚለውን በሰፊ 10 መርሆች ከሚባሉት ጋራ في مقدمة الحضرمية አሳልፈናል። ያንን ለማወቅ የፈለገ ሰው في أول مقدمة الحضرمية ሂዶ ገብቶ እዛ ማዳመጥ ይችላል ማለት ነው። ኢንሻአላህ አሁን የምንጀምረው እንግዲህ ዑምደቱ ሳሊክ ነው። يقول هذا المؤلف هي عمدة السالك የሚባል የማን ነው እሱ? هو تأليف للإمام العالم شهاب الدين أحمد بن لؤلؤ المعروف بن النقيب የሚባል ሰው ነው። العالم العلامة شهاب الدين أحمد بن لؤلؤ المعروف بن النقيب በመባል ይታወቃል። مؤلف ወዘጋጁ እሱ ነው። የዚህ ሙአሊፍ ባለቤት من القرن السابع ነው፣ ሰባተኛ ቀርን ላይ ነው የተወለደው። ولد سنة 60 و700 أو سنة 2 و700 706 ወይም 702 ላይ ነው የተወለደው። ቀርነ ሳቢ ላይ ነው። አባቱ ሩሚይ ነበር። من نصارى أنطاكية ከሚባል ነሳራ ነበር አባትየው። ከዛ بعض الأمراء ማረኩትና وجعله نقيبا ነቂብ አደረጉት፣ ጭቃሹም አደረጉት። ኢብኑ ነቂብ ተብሎ የተሰየመውም ለዚህ ነው። ያው ጀዱ አባትየው ነቂብ ስለሆነ ነበር። أحمد بن النقيب رحمه الله كان عابدا ورعا، በጣም ዒባዳ አድራጊ ነበር፣ አላህን ፈሪ ነበር። በልጅነቱ ነው ወደ ዒልም ቤት የገባ። ቁርአንም ሐፍዟል። 20 ዓመት ገደማ ሲሆነው ብዙ ዑሉሞችን አጠናቋል። وكان متفننا ብዙ ፈኖችን የሚያውቅ ሰው ነበር። كان عالما بالتفسير والفقه وأصول والعربية، يعني النحو. فقه يችል ነበር፣ قراءة 7 يችል ነበር፣ ተፍሲር ይችላል፣ ኡሱልይም ነው፣ ብዙ ነገር ይችል ነበር። قراءة 7 አለው፣ በሰባቱ ቅራአት አቀራር ይችል ነበር። ይሄ አህመድ ኢብኑ ነቂብ የሚባለው ማለት ነው። ሙተፈኒ ነው በማንኛውም ፈን። ስለዚህ ይሄ አህመድ ኢብኑ ነቂብ የሚባል
ከዑለማው ሻፊዒያ ውስጥ አንዱ ነው እሱ። ሌላም አህመድ ኢብኑ ነቂብ የሚባሉ ሁለት አሉ ከዚህ ከሙአሊፌው ውጭ። አንደኛው ሳሒቡ ነወዊ በመባል ይታወቃል። ሺሃቡዲን የሚባል ሌላ አህመድ ኢብኑ ነቂብ የሚባል አለ። ሁለት ናቸው በአጠቃላይ አህመድ ኢብኑ ነቂብ የሚባሉ ምን ዑለማ ሻፊዒያ ውስጥ ያሉት። ዙሮ ዙሮ ይሄ የዚህ ሙአሊፌ አህመድ ኢብኑ ነቂብ የሚባለው ይሄ ቀርነሳቢው ነው። ግን ሁላቸውም ቀርነሳቢ ናቸው። ሶስታቸውም ቀርነሳቢ ናቸው። አህመድ ኢብኑ ነቂብ የሚባሉ ሶስታቸውም ቀርነሳቢ ናቸው። ግን ከዚህ ውጭ ሁለቶች አሉ እነሱም ሻፊዒያዎች ናቸው። አሁን አህመድ ኢብኑ ነቂብ አሁን የዚህ ባለ ኪታብ ግን ከነዛ ከሁለቶች አይደለም ሌላ ነው። يقول هذا المؤلف رحمه الله እንግዲህ የተወለደበት ቀርነሳቢ ነው 706 ወይ 702 ላይ ነው። ከዚች ከዓለም የተለየው ደግሞ 769 ሲሆን ነው ከዓመተ ሂጅራ አቆጣጠር ማለት ነው። ቀርነሳቢ ነው 769 ሲሆን ከዚች ከዓለም ተለየ ማለት ነው። يقول هذا المؤلف رحمه الله قال الشيخ العالم العلامة شهاب الدين أحمد بن لؤلؤ المعروف بن النقيب الشافعي رضي الله عنه ورحم سلفه بمنه وكرمه آمين. بسم الله الرحمن الرحيم. بسم الله الرحمن الرحيم. أعلى إيه مؤلف مرض. الحمد لله رب العالمين وصلى الله على سيدنا محمد وعلى آله وصحبه أجمعين. بسم الله الرحمن الرحيم. أعلى ابتدأ كتابه بسم الله الرحمن الرحيم وبالحمد لله اقتداء بالكتاب العزيز وعملا بعمل الرسول عليه الصلاة والسلام. قرآن تكتلونه قرآن بسم الله الرحمن الرحيم بلونه يتجمره عندنا نبي عليه الصلاة والسلام ብዙ ጊዜ በጊዜያቸው ወደ ነበሩት ነገስታቶች ደብዳቤ ምናምን ሲጽፉ بسم الله الرحمن الرحيم እያሉ ይጽፉ ነበር። ወለ ሂራቅልም ሲጽፉ بسم الله الرحمن الرحيم ብሎ ነው የጻፉት። ያን ተከትሎ ነው። ከዛም ቀጥሎ ሐዲስም አለ وعملا بخبر كل امر ذي بال لا يبدأ فيه بسم الله الرحمن الرحيم فهو ابتر ማንኛውም ነገር በبسم الله الرحمن الرحيم ያልተጀመረ እንደ ቆራጣ ነው አብተር ነው ወይን አቅጣዕ ነው ተብሎ ሐዲስ ስላለ ነው ያንን በዛኛው ለመስራት ነው አሉ። ይሄን ሐዲስ بعض العلماء ضعيف ነው ቢሉ እንኳን ابن الصلاح ሐዲሱ ሐሰን ነው ብሎታል። ነወዊም ሐሰን ነው ብሎታል። ምክንያቱም ሪጃሉ ሸይኸይን ነው አሉ። አንድ ሪጃል ላይ ብቻ ነው የተለያዩት። ቁረት ላይ ነው ብቻ ነው። ቁረት ብቻ ያወራለት ሙስሊም ነው። ሌላው ያው የቡኻሪ ሙስሊም ሪጃል ነውና ሐዲሱ ሐሰን ነው ብሎ እነ ኢብኑ ሰላህ ኢብኑ ነወዊ ይሄንን ሐዲስ መረጃ ይሆናል ብለዋል። ብስሚላህ الرحمن الرحيم الحمد لله አለ። በበስመላ ከጀመረ በኋላ በሐምድላም ጀመረ። በሁለቱ ነው ሐዲሱ ስላለበት ነው። ኩሉ አምሪን ذي بال لا يبدأ بالحمد لله የሚል ስላለ በሁለቱም ለመስራት ታስበው ነው። በሁለቱም ለመስራት ስላሰበ ነው። በአልሐምዱሊላህ ያልተጀመረ ምንም ሐዲስ ስላለ በሁለቱም ሐዲስ መስራት ፈልጎ ብስሚላህ አልሐምዱሊላህ ብሎ በሁለቱ ጀመረ ነው። ወይን ኢብቲዳእ ሲባል ለሁለት ይከፈላል። ኢብቲዳን ሐቂቂና ኢብቲዳን ኢዳፊ የሚባል ነገር አለ አሉ። ኢብቲዳን ሐቂቂ ማለት ከበፊቱ ምንም ነገር ሳይኖር ቀጥታ በሱ መጀመር ማለት ነው። ብስሚላህ الرحمن الرحيم ኢብቲዳን ሐቂቂ ነው። አልሐምዱሊላህ ግን ኢብቲዳን ኢዳፊ ነው። መጀመሪያ ሊሆን የቻለው ከሐምድላ ወደዛ ላሉት ነው እንጂ አልሐምዱሊላህ ራሱ እኮ በብስሚላህ ተጀምሯል። እሱ ራሱ ምን ጁምለቱል መብዱእ ነው። ስለዚህ ኢብቲዳን ሐቂቂ ኢብቲዳን ኢዳፊ ነው ብሎ በዚህም የለዩ ዑለማዎች ይኖራሉ ማለት ነው። መለስ ብለን ወደ በስመላ ስንመለከት ብስሚላህ الرحمن الرحيم የሚለው እንደ ዑለማ ሰላፍ ከሆነ አላህ በጣም እጅግ አዛኝ ነው የሚል ብቻ ነው ትርጉሙ ማለት ነው። ግን ሌሎቹ ብዙ ትርጉም ሰጥተውታል። የማወቅን ያህል እንጠቅሳቸዋለን። ወደ ታዊል የገቡ ሰዎች
من قالوا بسم الله الرحمن الرحيم مالت قالوا الرحمن مالت أي المنعم بجلائل النعم مالت نو بلو فسروا وده إنعام هيدو لمن إذنت بالنل إذنت مالت رقة في القلب قلب وسط يمسما ነገር ነውና ልክ የሰው ልጅ ሲያዝን ቀልቡ ላይ የሚሰማው ነገር እንደሚኖር አላህ ላይም ያ ነገር ይከሰታል የሚል ነው ጭንቀታቸው ስለዚህ ምን እንበል ረህማን ማለት አይል ሙንዒም እንበል አሉ በትላልቁ ጸጋ የሚያጣቅም ጌታ ማለት ነው አሉ ትላልቅ ጸጋ ማለት ምን ማለት ነው ትላልቅ ጸጋ ማለት አንድ ሰው አላህ ለሱ አእምሮ መስጠት አይን መስጠት ጆሮ መስጠት እግር መስጠት እጅ መስጠት ይሄ ትላልቅ ጸጋ ነው الرحيم ማለት ደግሞ አይል ሙንዒም بدقائق النعم በትናንሹ ጸጋ የሚያጣቅም ማለት ነው አሉ ትናንሽ ጸጋ ማለት ምንድነው ሲባል ትናንሽ ጸጋ ማለትማ የሰው ልጅ አእምሮው ከጓደኛው አእምሮ በላይ መሆን ወይን በቃ አይኑም ከጓደኛ በላይ ጆሮም ከጓደኛ የበለጠ የሚሰማ መሆኑ ትናንሽ ኒዕማ ማለት ነውና ረሂም ማለት ትናንሽ ኒዕማ ነው አሉ ወይን الرحمن ማለት المنعم بما لا يتصور جنسه من العباد የሰው ልጅ ሊያደርግልህ በማይችል ነገር አጣቃሚ የሆነ የሰው ልጅ አሁን ያን የቀድሙ ነው ወይም የሰው ልጅ አይን ሊሰጥ አይችልም ጆሮ ሊሰጥ አይችልም እጅ ሊሰጥ አይችልም الرحيم ማለት ደግሞ አይ المنعم بما يتصور جنسه من العباد የሰው ልጅ ሊያደርገው በሚችለው ነገር አጣቃሚ የሆነ ማለት ነው አሉ ይሄ ደግሞ የሰው ልጅ ትናንሽ ጸጋ ማለት አንድ ሰው ጥሩ ስራ ማግኘት ትናንሽ ጸጋ ነው ይሄ ደግሞ የሰው ልጅ ሊሰጥ ይችላል وين الرحمن ማለት البالغ في الرحمة بغفران السيئات ولو كنا عظيمات በእዝነቱ ልክ አዳራሽ የሆነ ኃጢአትን በማራገፍ ኃጢአቱ ትላልቅ እንኳን ቢሆን አሉ الرحيم ማለት ደግሞ أي البالغ في الرحمة بقبول الطاعات وإن كنا غير صافيات በእዝነቱ አሁንም ልክ አዳራሽ የሆነ መልካም ስራዎችን በመቀበል እነዛ መልካም ስራዎች ኢኽላስ የሌላቸው ቢሆኑ እንኳን ሪያ ምናምን ትንሽ ቢገባባቸው እንኳን ሰው ልጅ ሰራ የሰው ልጅ ብሎ የተወሰነ የሆነ ነገር ይገባበታል ያ ማለት ነው ብሎ ፈስረውታል በተለያየ ተፍሲር ዙሮ ይሄ ቀጥታ الرحمن الرحيم የሚለው ረህመት ይታወቃል አላህ Subhanahu Wa Ta'ala له رحمة يليق به ያው ለሱ የሚገባውን እዝነት አለው ይሄ ሁሉ ተክሊፍ ዘንድ አያደርስም ማለት ነው የተባለውን የማለትን ያህል ነው የጠቀስነው አላህ Subhanahu Wa بسم الله الرحمن الرحيم الرحمن الرحيم ያለው صفتان مشبهتان بنيتان للمبالغة صفات مشبهة ናቸው ለሙባለጋ ነው የተቀመጡት ግን ኢላ ان الرحمن ابلغ من الرحيم رحمن ላይ ያለው رحمت رحيم ላይ ካለው رحمت ይበልጣል ምክንያቱም لان زياده البناء تدل على زياده المعنى ፊደሉ መበርከቱ ማናውም እንደዛው ተጨማሪ ነው ማለትን ስለሚያመላክት ማለት ነው وانما قدم الله على الرحمن الله የሚለውን ለምን አስቀደመ رحمن ከሚለው ቢባል لانه اسم الذات الله የዛት ስም ነው واسم الذات مقدم على اسم الصفه የዛት ስም ደግሞ ከሲፋት ይቀደማል አንድ ነገር እንዲህ ነው ተብሎ የሚወሰፈው የሚገለጸው ذاቱ ከታወቀ በኋላ ነው ያ ስለሆነ ነው ማለት ነው وانما قدم الرحمن على الرحيم رحمن የሚለውን ከረሂም ያስቀደመበት ደግሞ ለምንድን ነው ቢባል لانه خاص فلا يستعمل في غير الله رحمن የሚለው خاص ነው ከአላህ ውጭ ላይ ምንም ሊሰራ አይችልም رحيم ግን ከአላህ ውጭ ላይ ባለው ነገር ላይም ሊሰራ ይችላል ምክንያቱም አላህ Subhanahu Wa Ta'ala ነብዩን وكان بالمؤمنين رؤوفا رحيما ብሎ ሰይማቸዋል بالقيد ይጠራል رحيم القلب رحيم كذا ተብሎ ሊሰየም ይችላል ረህማን ላይ ግን ያ አይቻልም ለማለት ነው ኢንሻአላህ ከአረፍታችን ቀጥለን ወደ ቀጣዩ ወደ ሐምደላ እንገባለን زخرف الدنيا وأقبل مسرعا لمجالس بالعلم طابت منزلا وكفاك فخرا أن تكون مجاهدا في العلم ترجو أن تكون الأولا مع زمرة الأطهار
ተመልሰን መጥተናል ኢንሻአላህ ቢስሚላህ الرحمن الرحيم እንግዲህ የመሰለ ይሄን ነው በአጠቃላይ ቢስሚላህ الرحمن الرحيم በአህካሙ አንፃር ስንመለከተው አሁን ያለንበት ፊቅህ ላይ ነውና በሁክሙ አንፃር አህካሙል ኸምሳ ይንጠለጠልበታል ቢስሚላህ الرحمن الرحيم ሐራም የሚሆንበት አለ ዋጅብ የሚሆንበት አለ ከራሃ የሚሆንበት አለ ሱና የሚሆንበት አለ ሙባህ የሚሆንበት አለ ቢስሚላህ الرحمن الرحيم ዋጅብ የሚሆንበት አለ ለምሳሌ ፋቲሃ ላይ ቢስሚላህ الرحمن الرحيم መቅራት ዋጅብ ነው ሐራም የሚሆንበት አለ አንድ ሰው አስካሪ ነገር ለመጠጣት ወይ ዝሙት ለመስራት ቢስሚላህ الرحمن الرحيم ብሎ መጀመር ሐራም ነው ያ ይፈቀዳል ማለት ቢስሚላህ የሚባለው ሸራፍ ያለው ደረጃ ያለው ነገር ላይ ነው እንጂ እንዲህ ያለ ቆሻሻ ጸያፍ ስራ ላይ ቢስሚላህ الرحمن الرحيم አይባልም ሶስተኛ ከራሃ የሚሆንበት አለ ከራሃ የሚሆንበት አለ ሲባል ሐራም የሚሆንበት አለ ሲባል ሐራሙ لذاته ከራሃ لذاته አለ ሐራሙ لذاته ማለት በራሱ ጊዜ ሐራም የሆነ لذاته አስላን ሐራምነቱ ሌላ ጉዳይ ከሆነሳ ችግር የለም ለምሳሌ الوضوء بماء الغير በሰው ውሃ ውዱ ማድረግ የሰው ውሃ ሰርቆ ሐራም ነው ግን ያን ጊዜ ቢስሚላህ الرحمن الرحيم ማለት ሐራም ነውና አይባልም ቢስሚላህ الرحمن الرحيم ሐራም ነው አይባልም ያን ጊዜ ለምን لذاته ሳይሆን ሌላ ጉዳይ ነው ሐራምነቱ ከራህም ሲባል እንደዚሁ ከራሃቱ لذاته እና ከራሃቱ لغيره አለ ከራሃቱ لذاته ሲባል ለምሳሌ አንድ ሰው ወደ ሚስቱ ኢፈት ገላ መመልከት ከራሃ ነው ሐራምም አይደለም ይባላል እንደፊቁ ያን ጊዜ ያንን ለመመልከት ብሎ ቢስሚላህ الرحمن الرحيم ማለት ከራሃ ነው የሚሆነው ማለት ነው ከራሃ لغيره ማለት ደግሞ ምሳሌ ነጭ ሽንኩርት መብላት ከራሃ ነው ይባላል ለምን ሰውን አዳ ስለሚያደርግ ነው لذاته ሳይሆን እሱ መብላት ይፈቀዳል ግን ሰውን አዳ ያደርጋል ተብሎ ስለሚሰጋለት ነው ስለዚህ ከራሃ لغيره ነውና ያን ጊዜ ቢስሚላህ الرحمن الرحيم ቢል ችግር የለም እንግዲህ ተተከለከለው ሐራም لذاته እና ከራሃ لذاته ላይ ነው ማለት ነው ሱና የሚሆንበት አለ ሌላው ላይ ምሳሌ ውዱ ላይ ሲበላ ሲጣጣ ቢስሚላህ الرحمن الرحيم ማለት ሱና ከዚህ ውጭ ያለው ሙባህ ውስጥ ይገባል የሚለው ቢስሚላህ الرحمن الرحيم እንግዲህ አህካሙል ኸምሳ ይንጠለጠልበታል ማለት ይሄ ነው ቢስሚላህ الرحمن الرحيم الحمدلله رب العالمين ቢስሚላህ الحمدلله ወይን الحمدلله ወይን الحمدلله በሶስቱም ይቀራል الحمدلله ከተባለ ሙተዳ ኸበር ነው የሚሆነው الحمد ثابت لله مستحق لله مختص لله حمد ለአላህ የሰበተ ነው የጸደቀ ነው ማለት ነው የሚሆነው الحمد ከተባለ احمد الحمد ማመስገንና አመሰግናለሁ መፍዑል ሙጥለቅ ነው የሚሆነው الحمد ከተባለ على حذف العاطف بسم الله እና والحمد በሐምድ ጀምራለሁ ማለት ይሆናል حمد ማለት له اركان خمسه አምስት አርካን አለው حمد ማለት ምንድነው ከአምስት ነገር ነው የሚዋቀረው حامد አለ محمود አለ محمود عليه አለ محمود فيه محمود عليه صيغه حامد محمود محمود به محمود عليه صيغه አምስት حامد ማለት አመስጋኝ ማለት ነው محمود ማለት የሚመሰገነው ሰው محمود به ማለት የሚያመሰግንበት ነገር محمود عليه ማለት ያው محمود عليه ማለት የሚያመሰግንበት ነገር ሲጋ እንደገና ቃል ለምሳሌ ይሄን ለይተን ለማወቅ ያህል ምሳሌ እናቀርባለን አንድ ሰው አንተን ኢክራም ስላደረገ ስላከበረ ዘይዱን ዓሊሙን አልክ ለኢክራሚክ ወይም በጣም ስለምትወደው ስለሚያከብርህ ዘይድ እኮ አዋቂ ነው አልክ አንተ ምን ትባላለህ ዛሬ አንተ ሐሚድ ትባላለህ ዘይድ ምን ይባላል محمود ይባላል محمود ቢሂስ ምንድነው በምን ነው ያመሰገንከው በኢልሙ ነው محمود ቢሂ ይባላል محمود عليه ልታመሰግን ያነሳሳህ በሱ ላይ ያመሰገንከው ምንድነው ኢክራሙ محمود عليه ይባላል ዘይዱን ዓሊሙን የሚል ቃል
ይሄ ምን ይሆናል ሲጋ ይሆናል ማለት ነው ከነዚህ ከአምስቶቹ ይዋቃል አርካኑል ኸምሳ አለው ማለት ይሄ ነው ሐምድ ሲባል ለአራት ይከፈላል ሐምዱል ቀዲም ለልቀዲም አለ ሐምዱል ቀዲም ለልሐዲስ አለ ሐምዱል ሐዲስ ለልቀዲም አለ ሐምዱል ሐዲስ ለልሐዲስ አለ ሐምዱል ቀዲም ለልቀዲም ማለት አላህ ስለ ራሱን ማመስገን ማለት ነው ለምሳሌ አልহামዱሊላሂ الذي خلق السماوات والارض አልহামዱሊላሂ الذي انزل على عبده الكتاب ولم يجعل له ራሱን ያመሰገነው ያለው ሐምዱል ቀዲም ለልሐዲስ ቀዲም ሐዲስን ማመስገን አላህ ፍጡሩን ማመስገን ማለት ነው ነብዩን ልክ እንዳመሰገናቸው ምንድነው ወኢነካ ለዓላ ኹሉቂን ዐዚም አላቸው አንተኮ በጥሩ ስነ ምግባር ላይ ነው ያለኸው ሲላቸው ነብዩን እያመሰገነ ነው ይሄ ሐምዱል ቀዲም ለልሐዲስ ይባላል ሶስተኛ ሐምዱል ሐዲስ ለልቀዲም ሰው አላህን ማመስገን كقول عيسى عليه السلام أنت تعلم ما في نفسي ولا أعلم ما في نفسك إنك أنت علام الغيوب أنت بوسطي ያለውን ነገር ታውቀዋለህ እኔ ግን በውስጤ ያለውን ነገር አላቅም አንተ ኡሩቁን ሁሉ አዋቂ ሆንክ ጌታ ነህ ሲል አላህን ኢሳ አላህን ያመሰገነ ያለው ማለት ነው አራተኛ ሐምዱል ሐዲስ ለልሐዲስ ሰውን ማመስገን ማለት ነው ነብዩ አቡበክር እንዳሉት ما طلعت الشمس ولا غربت على رجل أفضل من أبي بكر الصديق من بعديه ፀሐይ ገብታም አትወጣም ወደፊትም ከዚህ በፊትም አልወጣችም ወደፊት ገብታም አትወጣም ሰው ላይ ከአቡበክር ሲዲቅ ፀሐይ ገብታም አትወጣም ከአቡበክር ሲዲቅ ከሚበልጥ ሰው ላይ አሉ ከኔ በኋላ አሉ ባይሆን የለም ማለት ነው እንግዲህ አቡበክር የሚመዝን ቀርቶ ማንኛውም ተራ ሱሐባ የሚመዝንም አይኖርም ዝሮ ነብዩ ይሄን ሲሉ አቡበክርን በዚህ ሲያዋድሱት ሐምድ አልሐዲስ ለልሐዲስ ተብሎ ይሰየማል ማለት ነው አራት ሐምድ ያለው እቺ አል ስንል ያለችው ፊደል ሐምድ ላይ ለሶስት احتمال አላት አሉ አህድያም ልትሆን ትችላለች አህድያ ማለት ሐምድ አልማሁድ ያ የሚታወቀው ሐምድ ማለት አላህ ስለ ራሱ የገለጸበት ማለት ነው ወይን ጂንስያ ልትሆን ትችላለች ኩሉ الحمد ጂንሱ الحمد ለማለት ወይን استغراقية በአጠቃላይ ሐምድን የተባለ ጭልጥ አድርጎ ይዞ ኩሉ الحمد ለማለትም ይሆናል ሶስት ላምቷም እንደዛ يمكن أن تكون لام الملك أو لام الاختصاص أو لام الاستحقاق لله سنل ላምቷ ለምልክ ልትሆን ትችላለች لاستحقاق ልትሆን ትችላለች لاختصاص ልትሆን ትችላለች አሉ ለሱ ይገባል ለሱ ብቻ ትለያለች ለማለት ግን ምልክ ትሆናለች ያለው ላይ እንደ አረበኛ ህግ ላም ለምልክ የምትጠቅመው በይነ ዛተይን በሁለቱ ዛት መካከል ገብታ አንዱ መምሉክ ሆኖ አንዱ ማሊክ ሲሆን ነበር ለምሳሌ አልማሉ ለዘይድን ስትል ማል ዛት ነው ዘይድም ዛት ነው ዘይድ ግን ማልን ይመልካል ያን ጊዜ ላምን ምልክ ለማለት ይመቻል እዚህ ጋር ደግሞ በይነ ዛት ወልማዕና ነው የገባችው አላህ ዛት አለው ሐምዱ ዛት ይያለም በይነ ዛት ወልማዕና ገብታ እንዴት ለምልክ ትሆናለች ብሎ ተቃውሟል ሁለተኛ ቢባል እንኳን ለምልክ ብናረጋት እንኳን ለምልክ ስናረጋው ሐምድን ለአራት ስንከፍል ከዛ ከአራቱ መካከል ሐምዱል ቀዲም ለልቀዲም ብለናል ያም ለአላህ መምሉክ ነው ማለት ይሆናል ያ ለአላህ መምሉክ ነው ስንል ሐምዱም ቀዲም ነው አላህም ቀዲም ነው ቀዲምን መለከ ማለት ነው ብሎ በዚህም ለመቃወም ሲሉ ለማን ምልክ መሆናን እትራጥ አድርጓታል ማለት ነው ሶስት ይሆናል ሶስት በቅድሙ ሶስት ጋራ ስናባዛ 9 ይሆናል 9ን በአራቱ ሐምድ ስናባዛ ስንት ይመጣል 9 ጊዜ 4 9 ጊዜ 4 ስንት ይመጣል በአጠቃላይ 9 ጊዜ 2 18 36 ገደማ ይደርሳል ማለት ነው በአጠቃላይ ሐምድ ማለት ምንድነው ግን ሐምድ ማለት ምንድነው ቢባል
حمد مالت عندك وانك درجة كهنا لغة الثناء باللسان سواء كان في مقابلة نعمة أم لا بأندبت الله نما مسكنه الله ولتا سلاوالا لنم بيهون بايهون على جهة الاختيار الثناء بالجميل باللسان على جهة الاختيار سواء كان في مقابلة نعمة أم لا بأندبت الله نما مسكن مسكانو الله سبحانه وتعالى والم بيهم بايهونم ግን በምርጫ መልኩ ላይ ሆኖ በጥሩ ሁኔታ አላህን ማመስገን ነው አለ الثناء باللسان بالجميل ሲባል በጥሩ በአንደበት ማመስገን ሲባል በጥሩ ያልሆነ ለሱኽሪያ ለመሳለቅ የሚጠቀመው አለ ያ ሐምድ አይባልም ለምሳሌ የገሃነምን ሰዎችን አላህ Subhanahu Wa Ta'ala ذق انك انت العزيز الكريم አለ አዚዝ ነህ የተከበርክ የነበርከው ግባ ማለት ይሄ መሳለቅ ነው እንጂ ወደ ጀሃነም ግባ ይያለ አንተ የተከበርክ ነው ማለት ሐምድ አይደለም ስለዚህ بالجميل ያልሆነው ይወጣል ማለት ነው على جهة الاختيار ሲባል በجهة الاختيار በምርጫ መልኩ ያልሆነ ይመጣል በግድ የሚመጣ ወይም በምርጫው ሊመጣ ይችላል ለምሳሌ مدح على جهة الاختيار ሊሆን ይችላል አይሆንም ይችላል እንደውም በግድ ሊመጣ ይችላል ለምሳሌ ከحسن اللؤلؤة ልልቷ በጣም ታምራለች ወይን ምታምር የሳያራ ልታይ ትችላለህ ምን ትመስላለህ ብለህ ትደነቅላታለህ ያ በግድ የሚመጣብህ ነው እንጂ እቺ ሳያራ ወይን እቺሉል በቃ እሷን ለማወደስ ፈልጋ አይደለም ያ ይወጣል ማለት ነው ሐምድ ማለት በቋንቋ ደረጃ ይሄ ነው በእስጥላህ ግን እንደ ሸሪዓ ፍች ሐምድ የሚባለው فعل ينبئ على تعظيم المنعم سواء كان باللسان أو بالأركان أو بالجنان ስራ ነው የሚያመላክት ተግባር አላቂ ሆነ ጌታን ማክበር ማላቂን የሚያመላክት ስራ ያ ስራ በአካል እየተንቀሳቀሰም ቢሆን በአንደበትም ቢሆን ወይን በቀልብም ቢሆን በቀልብም ስራ አለ የቀልብ ስራም አለ በዛም ቢሆን ማለት كما يقول الشاعر أفادتكم النعماء مني ثلاثة يدي ولساني والضمير المحجب عندنا بزام بيهون معناته سلازي بين الحمد الاصطلاحي والحمد اللغوي عموم وخصوص من وجه حمد اللغوي እና حمد الاصطلاحي መካከል عموم እና خصوص من وجه አለ ማለት እንግዲህ የሚገናኙበት ቦታ አላቸው የሚለያዩበት ቦታ አላቸው ማለት ነው የሚገናኙበት ምን ሲሆን ነው حمዱ በአንደበት ላይ ሆኖ በአንደበት باللسان ሆኖ في مقابلة نعمة ሲሆን አላህ ስላዋለልን የሚለው ታሳቢነት ተደርጎ በምላስ ሲሆን حمد الاصطلاحي حمد اللغوي አብሮ ይገኛል حمد اللغوي ለብቻ ሊገኝ ይችላል حمዱ በሊሳን ሆኖ اذا كان لا في غير مقابلة إحسان الله ولا سلوالن تبلو تاسبنا ሳይደረግ ዝም ብሎ በአንደበቱ حمد ካስደረገ حمد اللغوي ተገኝቷል حمد الاصطلاحي አልተገኘም ማለት ነው حمد الاصطلاحي ለብቻ የሚገኝበት አለው ለምሳሌ اذا كان الحمد بلسان او بجنان او باركان ሆኖ اذا كان في مقابلة إحسان الله ولا سلوالن የሚለውን ታሳቢነት ተደርጎ ከሆነ ደግሞ حمد الاصطلاحي ይገኛል حمد اللغوي አይገኝም ማለት ነው ስለዚህ حمد الاصطلاح እና شكر اللغوي በእንትኑ በኩል አንድ ነው ይላሉ شكرም በلغة አንፃር ይሄው ነው ትርጉሙ شكر ምንድነው የሚባል فعل ينبئ على تعظيم المنعم سواء كان باللسان او بالاركان او بالجنان ነው የሚባለው اما الشكر اصطلاحا شكر ማለት ግን በእስጥላህ ምንድነው صرف العبد لجميع ما انعم الله عليه دفعه واحده الله ስላጣቀመው ውለታ ስለዋለት አንድ ጊዜ ውለታውን ያንን መክፈል ነው አሉ በዚህ ፈስሮታል ይሄ እንዴት ይገኛል ይከሰታል ይሰውራል ወይ አዎ በምን በሐሚለ ጀናዛና ጧፍ በሚያደርገው ሰው ላይ ይመቻል ብሎ ሞክሮ ነበር ሙከራውም ያን ያህል የሚሳካ አይደለም ኢንሻአላህ የዛሬ ደርሳችን በዚህ ላይ እንቋጨዋለን ቀጣይ ወደ የሚቀጥለው እንገባለን سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك زخرف الدنيا وأقبل مسرعا لمجالس بالعلم طابت منزلا وكفاك فخرا أن تكون مجاهدا في العلم ترجو أن تكون الأولا مع زمرة